ዛሬ የሚጠበቅብን ከጦር ጀግንነት ባሻገር ወደ ልማት አርበኝነት እየተደረገ ባለው ጉዞ የኢትዮጵያን ብልጽግና ማረጋገጥ ነው። ጀግንነት በጦር ሜዳ ወራሪን ማሸነፍ ብቻ አይደለም። ዛሬም ጀግንነት ማለት ድህነትን፣ ኋላቀርነትና መከፋፈልን በጀግንነት ማሸነፍን ያካትታል። የአድዋ ጀግኖች በክቡር መስዋዕትነት ሀገር እንዳስከበሩ ሁሉ እኛም የሀገራችንን ሉዓላዊነት ከየትኛውም ትንኮሳ ተከላክለን በጽናት በላባችን በእውቀታችን የሀገራችንን ብልጽግና ማረጋገጥ ይጠበቅብናል። እንደ ታላቁ ህዳሴ ግድብ ያሉ ግዙፍ ፕሮጀክቶች የስንዴ አብዮት ከልመና ከተረጂነት ራሳችንን ወደ መቻል እስከ መላክ የአረንጓዴ አሻራ የመዲናችን አዲስ አበባ እንደ ስሟ ውብ አበባ የማድረግ የትራንስፎርሜሽን ስራዎች እና የተጀመሩ ሌሎች የልማት ስራዎች ጉዞ ሁሉ የአዲሱ ዘመን የአድዋ ድሎቻችን ናቸው። ለቀጣዩ ትውልድም ውርስ ናቸው።